ሰላም የዴሊ ቤተሰቦች እንዴት ናችሁ? ዛሬም ለእናንተ ጥሩ የሆኑ ዜናዎችን ትኩስ መረጃዎችን ይዘን ቀርበናል። ወደ ዝርዝሩ እንሄዳለን። የአማራ ፋኖ ኃይሎች የኦሮሞ ነጻነት ሰራዊት ጦርነት ለማስቆም የሚቻልበት እድሎች ሁሉ አሟጠው እንዲመለከቱ የአማራ ብሔራዊ ንቅናቄ አብን በመወከል ከባህር ዳር ከተማ ለፓርላማ የተመረጡት ዶክተር ደሳለኝ ጫኔ ጥሪ ያቀረቡ። ሁለቱም ኃይሎች ለሰላም ለሚያደርጉት ሀገራዊ የሆነ ዓለም አቀፋዊ ጥረቶች መሳካት የድርሻዎቹ እንዲወጡ አሳስበዋል። ዶክተር ደሳለኝ ይህንን ያሉት ዛሬ ሐሙስ መጋቢት 11 2017 እየተካሄደ ባለው የተወካዮች ምክር ቤት መደበኛ ስብሰባ ላይ ለጠቅላይ ሚኒስትሩ አብይ አህመድ ጥያቄ ባቀረቡበት ወቅት ነው። የፓርላማ አባል ጥያቄ ከማቅረባቸው አስቀድሞ የኢትዮጵያ ወቅታዊ የፖለቲካ ሁኔታ በተመለከተ ጠንከር ያለ ግምገማዎች አስደምጠዋል። የባህር ዳር የፓርላማ ተወካዮች በዚህ ግምገማቸው ማጠቃለያ ላይ ያነሱት ጥያቄ ከዚህ በታች ቀርቧል። ባለፉት 7 ዓመታት ከዚህ በፊት ባሉ 10 ዓመታት በኢትዮጵያ ውስጥ በተለይም አማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤኒሻንጉል ጉሙዝ፣ በጋምቤላና በሌሎች አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች፣ በሰብአዊ ላይ የተፈጸሙ ወንጀሎች፣ የጦር ወንጀሎች እንዲሁም የዘር ማነሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን የመንግስት እውቅና በማይሰጠውና ኃላፊነት የማይወስደው እንዲሁ ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎች የሚያጣጥለው ለምንድን ነው? የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀለኞች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸመውን ወንጀሎች እንዲለዩና በስማቸው እንዲጠሩ መደረግ አለበት። ከዚህ ጥፋት ፈጻሚዎች ለፍርድ ማቅረብና ተጎጂዎች መካስ ወዘተ የሽግግር ፍትህ ሂደት አካል እንዲሆን ሊደረግ ይችላል። እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶች የሀገር ችግሮችን እንዲፈቱ ከልብ የምንፈልግ ከሆነ በአማራ በኦሮሚያ ክልል እየተካሄደ ያሉ ጦርነቶች አውዳሚ ወንድማማችነትን ጦርነትን በአስቸኳይ እንዲቆም መደረግ አለበት። የሰሜኑ ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁን በተለይ ሀገሪቱ አካባቢ ያሉ ጦርነቶች የማስቆም ተቀዳሚ ኃላፊነት የሞራልና የታሪክ ተጠያቂነት የሚወድቀው በፌዴራል መንግስቱ ላይ ነው። መንግስት ያልሆኑ ተፋላሚዎች ኃላፊነታቸውን በሁለተኛ ደረጃ የሚታይ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለ100 ዓመታት የፖለቲካ ችግሮችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለምን ጭራ የሌሎችን ሀገራት ማስቀያና ማሳለቂያ ያደረገን ችግር ሲሆን ከዚህም የግጭት ጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበታል እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጦርነት ለማስቆም የሚታገሉ ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጠው እንዲመለከቱ ለሰላም ለሚደረጉ ሀገራዊ ምክክር ሆነ ዓላማ አቀፋዊ ጥረቶች መሳካት የድርሻ እንዲወጡ በወከለኝ ባህር ዳር ከተማ ህዝብ በመላ ኢትዮጵያ እና በራሴ ስም ጥሪ ማቅረብ እፈልጋለሁ። የምንዋጋው ሰዎች የድንቁርና ጌቶች ናቸው። አትማሩ፣ አትታከሙ፣ አታልሙ የሚሉ ናቸው። በሀገሪቱ በየትኛውም ጎጥ ላይ የጎበዝ አለቃ ይደራደራል። ነገር ግን መደራደር ጥቅም እንደሌለው የሚዘምተው ራሱ ነው። ጠቅላይ ሚኒስትር አብይ አህመድ ህወሓት አደብ እንዲገዛ መድረግ አለበት። አቶ ባርጠሞ ፍቃዱ የኢዜማ ፓርላማ ተወካይ ዛሬ ሐሙስ መጋቢት 11 2017 እየተካሄደ ባለው የፓርላማ መደበኛ ስብሰባ ለጠቅላይ ሚኒስትሩ አብይ አህመድ ከተነሱት ጥያቄዎች ውስጥ የትግራይ ወቅታዊ ሁኔታ የተመለከተ ይገኝበታል። ገዢው ብልጽግና ፓርቲ በመወከል ከያየ ጉለሌ ምርጫ ክልል የተመረጡት ብርቄ ባህሩ በትግራይ ክልል ያለው ወቅታዊ የፖለቲካ ሁኔታ ወደ ግጭት እንዳያመራ ያላቸውን ስጋት አንጸባርቋል። በክልሉ ያለው ወቅታዊ ሁኔታ ድጋሚ ዋጋ እንዳያስከፍል ምን እየተሰራ ይገኛል ሲሉም ጥያቄን ሰንዝረዋል። የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ ምርጫ የክልል የፓርላማ ተወካዮች የሆኑት አቶ ባርጠሞ ፍቃዱ ለትግራይ ሁኔታ ማዕከላዊ መንግስት እልባት ለምን አይሰጥም ሲሉ በተመሳሳይ ጥያቄ አንስተዋል። ህወሓት እስከ መቼ ሰላም እየነሳ ይኖራል ሲሉም አጽንኦት ሰጥተው ህወሓት ባለስልጣን ሱስ የትግራይ ህዝብን እረፍት በመንሳት ሰላም እንዳይኖረው የፕሪቶሪያን ስምምነት እየጣሰ ይገኛል ሲሉም አቶ ባርጠሞ ወንጅለዋል። እኚህ የኢዜማ ፓርላማ ተወካይ ህወሓት ሰዎችን አደብ እንዲገዙ መደረግ አለበት የሚል እምነት እንዳላቸው ሲናገሩ ጠቅላይ ሚኒስትሩ ፈገግታ ሲያሳዩ ተስተውሏል። የፌዴራል መንግስት የትግራይ ሁኔታ በማስተናገድ ያለበት በፕሪቶሪያ በተፈራረሙት ስምምነት መሰረት መሆን እንደሚገባው አቶ ባርጠሞ አመልክተዋል። ተደራዳሪው የፌዴራል መንግስት ጨምሮ ብልጽግና በትግራይ የሚንቀሳቀሱ ኃይሎች ያካተተ የክልሉ የሚመራው ጤነኛ አደረጃጀት መፈጠር ያለበት ይመስለኛል ሲሉ ለጠቅላይ ሚኒስትሩ ጉዳዩ ትኩረት እንዲሰጥ አሳስበዋል።
የፕሪቶሪያው ስምምነት በሚያከብር መልኩ የትግራይ ህዝብ ምርጫ መምረጥ ይኖርበታል። ጠቅላይ ሚኒስትር አብይ አህመድ የፕሪቶሪያው ስምምነት በሚያከብሩ መልኩ ለውጦች ተደርገው የትግራይ ህዝብ ምርጫ መምረጥ ይኖርበታል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ባለፉት 2 ዓመት የትግራይ ጊዜያዊ አስተዳደር በክልሉ ምንም አይነት ግጭት እንዳይኖር ችግሮችን በንግግር እንዲፈታ የበኩሉን ጥረት አድርጓል። አሁን ላይ የተሰጠው የ2 ዓመት ጊዜ እየተጠናቀቀ ስለሆነ የህግ ማሻሻያ የሚያስፈልጋቸውን ጉዳዮች አሉ ብለዋል። በመሆኑም የነበረው አፈጻጸም ተገምግሞ የፕሪቶሪያውን ስምምነት የሚያከብሩ መልኩ መጠነኛ ለውጥ ተደርጎ የክልሉ ህዝብ ምርጫ የሚያካሄድበት ሁኔታ መፈጠር ይኖርበታል። ይህን ለማድረግ ጊዜያዊ አስተዳደር አመራሮች ጋር ውይይት ተደርጓል ብለዋል። የፕሪቶሪያ ስምምነት ታሪኩን በርካታ ውጤቶች የተመዘገቡበት ነው ያሉት ጠቅላይ ሚኒስትሩ የትግራይ ህዝብ በውጊያው ጊዜ ምንም አገልግሎት አላገኘም። ባለፉት 2 ዓመት ምንም አይነት ውጊያ አለመኖሩን ትልቅ ነገር ነው። የተፈናቀሉት ዜጎች በተመለከተ መንግስት በቂ ትብብር ከተደረገ የተፈናቀሉት ዜጎች ወደ ቀያቸው ለመመለስ ዝግጁ መሆኑን ገልጿል። ጠቅላይ ሚኒስትሩ አብይ አህመድ ከህዝብ ተወካዮች ምክር ቤት አባል ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። 8 ወራት ብቻ ከ1.2 ቢሊዮን ዶላር በላይ ከቡና ኤክስፖርት ማግኘት ተችሏል። በተያዘ በጀት ዓመት ባለፉት 8 ወራት ብቻ ከ1.2 ቢሊዮን ዶላር በላይ ከቡና ኤክስፖርት ማግኘት መቻሉን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ እንደገለጹት የኢትዮጵያ በስንዴ ብቻ ሳይሆን በቡና በቅባት እህሎች ባለፉት ጥቂት ዓመታት ያስመዘገበችው እምርታዊ ለውጥ ይበል የሚያሰኝ ነው። ለአብነትም ቡና በለውጡ ማግስት 700 ሚሊዮን ዶላር ገደማ በዓመት ኤክስፖርት ይደረግ የነበረ ሲሆን ባለፉት ዓመታት ብቻ ከ1.4 ቢሊዮን ዶላር ከቡና ኤክስፖርት ማግኘት የኢትዮጵያ ታሪክ ትልቁ የቡና ኤክስፖርት ገቢ ሆኖ መመዝገብ መቻሉን አስታውቋል። በዘንድሮ ዓመት አምና ያልገቡ ቀደም ብሎ የተተከሉ ቡናዎች ፍሬ በማፍራት ባለፉት 8 ዓመት ብቻ ከ1.2 ቢሊዮን ዶላር በላይ ከቡና ኤክስፖርት ማግኘት ተችሏል ብለዋል። የቡና ምርት በሀገር ውስጥ ተፈላጊ በእጅጉ እያደገ መሆኑን ያነሱት ጠቅላይ ሚኒስትሩ በሚቀጥለው 9 ወራት በታቀደው የእቅድ መሰረት መፈጸም ከተቻለ 2 ቢሊዮን ዶላር ከቡና ኤክስፖርት ይገኛል ተብሎ እንደሚጠበቅ አመላክቷል። በሻይ ምርት እንደ ቡና ለመናገር የምንችልበት ጊዜ ገና ቢሆንም በርካታ ኢትዮጵያ የገጠር አካባቢዎች የባህር ዛፍ እያነሱ በሻይ ለመትከል እየሰሩ ያሉት ስራ ተስፋ ሰጪ ነው። የሻይ ምርት የራሱ ምርት ሂደት ያለው በመሆኑ ተጨማሪ ስራዎች እንደሚጠይቅ ገልጸዋል። መሶብ የተሰኘው የአንድ መስኮት አገልግሎት በ1 ወር ተኩል ጊዜ ውስጥ በይፋ ስራ ይጀምራል። ዜጎች ሁሉንም አገልግሎት በአንድ ስፍራ እንዲያገኙ የሚያስችል መሶብ የተሰኘ በአንድ መስኮት አገልግሎት በ1 ወር ተኩል ጊዜ ውስጥ በይፋ ስራ እንደሚጀምር ተናግረዋል። ጠቅላይ ሚኒስትሩ በሰጡት ምላሽ ማብራሪያ ዜጎች የሁሉንም አገልግሎት በአንድ ስፍራ እንዲያገኙ የሚያስችል መሶብ የተሰኘ የአንድ መስኮት አገልግሎት ተግባራዊ ማድረጉን ጠቅላይ ሚኒስትር አገልግሎት ዘርፍ እንዲያደርግ የዜጎችም መሬት እንዲቀንስ መንግስት እየሰራ ነው። መሶብ የኢትዮጵያ ባህል ልዩ ምግቦች የሚቀርብበት በመሆኑ ዜጎች ከአንድ ቦታ ነው ያሉ ጠቅላይ ሚኒስትር አሁን የሚጀምረው አገልግሎት ለ8 ሚኒስቴር መስሪያ ቤቶች ከ20 በላይ አገልግሎት ሰጪ ተቋማት ይህም በሂደት ሚኒስቴር መስሪያ ቤቶች ከአንድ ስፍራ አገልግሎት ማቅረብ የሚቻልበት መሆኑን ተናግረዋል። በዚህም ዜጎች የንግድ ፍቃድ ለማውጣት፣ ግብር ለመክፈል፣ ገንዘብ ወጪ ለማድረግ እና ሌሎችም አገልግሎት ለማግኘት በተለያየ ተቋማት መዞር ቀርቶ ከአንድ አካባቢ የሚፈልጉ አገልግሎት እንዲያገኝ የሚያስችል ነው። ይህም በሌሎች ሀገር ተግባር እየተደረገ ያሉ መሆኑን ያነሱ ጠቅላይ ሚኒስትሩ ስርዓት በኢትዮጵያ ተገንብቶ ቦታ ተዘጋጅቶለት የስልጠና ተሰጥቶት ስራ ለመጀመር ዝግጅት እንደሆነም ይህንን ለመላው ኢትዮጵያ ትልቅ ብስራት መሆኑን ጠቁመዋል። መንግስት የሚሰጠው አገልግሎት እያደገ እንዲሁም ጠቃሚ ጉዳዮችን ያመለከቱት ጠቅላይ ሚኒስትሩ በዚህ በቀበሌ ደረጃ መንግስት በአግባቡ ስራዎችን ማከናወን እንዲችል እየተሰሩ ባሉ ስራዎች ውጤቶች ተመዝግበዋል ነው ያሉት። ለአብነት በምዕራብ ሸዋ ዞን የሚገኙ አንድ ቀበሌ በተደረገ ድንገተኛ ጉብኝት መመልከት ተችሏል። ይህም ጅምር በሁሉም ዞኖች፣ ወረዳዎች፣ ቀበሌዎች መተግበር እንዳለባቸው አመላክቷል። 9 በመቶ የዋጋ ንረት ወደ 15 በመቶ ማውረድ ተችሏል። ጠቅላይ ሚኒስትር አብይ አህመድ የማይክሮ ኢኮኖሚ ማሻሻያ እንደ ስብራት የለየ ዋነኛ ጉዳይ የዋጋ ንረት ነው። የዋጋ ንረት አምነው ከነበረው 29 በመቶ ወደ 15 በመቶ ማድረስ ተችሏል ሲሉ ጠቅላይ ሚኒስትሩ ተናግረዋል። ባለፉት ዓመት በተደጋጋሚ ለየት ያለ ስራ ካልተሰራ በቀር የተሰሩ ስራዎች ሁሉ በዋጋ ንረት ምክንያት የታሰበውን ስራ ስኬታማ እንዳይሆን አድርገዋል። አሁን ላይ የዋጋ ንረትን አምና ከነበረው 29 ከመቶ ወደ 15 በመቶ ማድረስ ተችሏል።
በገንዘብ ፖሊሲ ማሻሻያ፣ የበጀት ጉድለት፣ ከብሔራዊ ባንክ የሚሞላበት መጠን መገደብ፣ የሚወጣውን ገንዘብ ቁጥጥር ስለሚደረግበት፣ የገበያ ትስስር መሻሻል ስላሳየ፣ የማዕድን ማጋራት፣ በሀገሪቱ ከፍተኛ የምርት እድገት በመኖሩ በዋጋ ንረት ላይ ከፍተኛ ውጤት ተመዝግቧል። የዋጋ ንረት ሲቀንስ የፍጆታ እቃዎች ዋጋን በዛው ልክ ይቀንሳል ማለት አይደለም። የዋጋ ንረት ቀነሰ ማለት የእድገት ምጣኔ ቀነሰ ማለት መሆኑን አብራርቶ የዋጋው ንረት መቀነስ የኑሮ ውድነት አንድ የሚታይ አይደለም ብለዋል። ዝቅተኛ ገቢ ያላቸው ዜጎች ጫና እንዳይበዛባቸው ገቢ እንዲያደርጉ የተለያዩ ድጎማዎች ተደርጓል። የድጎማ ማዳበሪያ 84 ቢሊዮን ብር ሲሆን በአንድ ኩንታል ከ300,700 ነው ብለዋል። 72 ቢሊዮን ብር ነዳጅ ተደጉሟል ብለዋል። ጠቅላይ ሚኒስትሩ አብይ አህመድ ከህዝብ ተወካዮች ምክር ቤት ለቀረበላቸው ጥያቄ ማብራሪያም ሰጥተዋል። ሁለተኛ የኢትዮጵያ ህዳሴ አፈር ማዳበሪያ ፋብሪካ ማቋቋም ነው። ሁለተኛ የኢትዮጵያ ህዳሴ አፈር ማዳበሪያ ፋብሪካ ማቋቋም ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ የኢትዮጵያ ማዳበሪያ ማምረት አለመቻሏን በርካታ አርሶ አደር የሚነካ ጉዳይ በመሆኑ በዘላቂነት ለመፍታት ጥናት ሲደረግ እንደነበር ተናግረዋል። በተደረገውም ጥናት ከ2.5 እስከ 3 ቢሊዮን ዶላር ያስፈልጋል። የማዳበሪያ ፋብሪካ አቋቁሞ ለመስራት በትንሽ 3 ዓመት ከዚያ በላይ እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። ይህ ከተቻለ ከግሉ ዘርፍ ጋር በግለሰብ ኢንቨስትመንት፣ ካልተቻለ መንግስት በራሱ የሚገነባ ይሆናል ብለዋል። የአፈር ማዳበሪያ የኢትዮጵያ ፍላጎት የሚመልስ መልኩ መመረት እንዳለበት ጠቅሰው ፋብሪካው የመቋቋም ሂደት ምናልባት በሚቀጥለው ዓመት ተግባራዊ እንቅስቃሴዎች እንደሚጀምሩ አመልክቷል። የኢትዮጵያ 24 ሚሊዮን ኩንታል ገደማ የአፈር ማዳበሪያ የሚያስፈልጋት ሲሆን በቀን 150 ሺህ ኩንታል የአፈር ማዳበሪያ ከወደብ ወደ ሀገር ውስጥ ታጓጉዛለች። ይህንን ወደ እያንዳንዱ አርሶ አደር በወታደር ታጅቦ ይሰራጫል። በአማራ ክልል የሚገኙ አርሶ አደሮች 7000 የጭነት ትራንስፖርት የአፈር ማዳበሪያ በመከላከያ ሰራዊት ታጅቦ መድረሱ አስታውሰው መንግስት በብዙ ሂደት አልፎ ማዳበሪያን ወደ ሀገር ውስጥ ካመጣ በኋላ ለአርሶ አደሩ ማድረሱ ሌላ ወጪ እንደሆነ መሆኑን ገልጸዋል። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ ማብራሪያ ሰጥተዋል። በመቀጠል የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትሩ አብይ አህመድ ያቀረቡት ጥያቄዎች የባህር በር ጥያቄ ህጋዊ፣ ሰላማዊ፣ ፍትሃዊ በሆነ መልኩ ምላሽ እንዲያገኝ የተከናወኑ ስራዎች፣ የተገኙ ውጤቶች፣ የወደፊት አቅጣጫዎች ላይ ማብራሪያ ቢሰጡ፣ ዘላቂ ሰላም ለማረጋገጥ ሀገራዊ መግባባት ለማምጣት በተለያዩ ሀገሪቱ አካባቢዎች ህግ የማስከበር ተግባር እየተከናወነ መሆኑን ይታወቃል። ሰላማዊ አማራጭ ቅድሚያ በመስጠት ሁለቱንም አቀናጅቶ በመተግበር አንጻር መንግስት ምን እየሰራ ይገኛል? ምን ውጤት አግኝቷል? ወደ ህዳሴው ግድብ የሚወስደው የመንገድ ፕሮጀክት ከተቋረጠ ብዙ ዓመት ሆኖታል። የተቋረጠው የመንገድ ግንባታ ከማስጀመር አኳያ እንዲሁም የመተከል ዞን ወረዳዎች ከፍተኛ የመብራት መቆራረጥ ያስተዋልባቸዋል። በዚሁም ክልል ከህዳሴው ግድብ ቀጥተኛ የመብራት ኃይል የሚያገኝበት እና በግድቡ አካባቢ የሚገኙት የልማት ተነሻ የማቋቋም ስራ ተቋርጠዋል። በዚህ ተነሳሽነት መልስ የሚቋቋሙበት ሁኔታ ለማመቻቸት በመንግስት በኩል ምን ታስቧል? በመድበለ ፓርቲ ዲሞክራሲ በሀገራችን ህገ መንግስት ፈቃደኛ ያገኘ ቢሆንም በቤኒሻንጉል ጉሙዝ ክልል የሚንቀሳቀስ የብሮ ዲሞክራሲ ፓርቲ 3 አባላት የክልሉ ህገ መንግስት ማሻሻያ ሀገሪቱ ህገ መንግስት የተጻረረ መሆኑን በመግለጽ እስራት፣ ዛቻ ደርሶባቸዋል። በአንድ ቅጽበታዊ ጉባኤ ህገ መንግስት ማሻሻል ምን ያህል ተገቢ ነው? የሴቶች የስራ ዕድል ፈጠራ አፈጻጸም መሻሻል ያልታየበት መሆኑ የመፍትሄ አቅጣጫ ላይ ማብራሪያ ቢሰጡ። የቤት አቅርቦት የአዲስ አበባ ውስጥ ከ1997 ዓ.ም ጀምሮ ተደራጅተው ገንዘብ ሲቆጥቡ የነበሩ ነዋሪዎች ሆኑ አጠቃላይ ቤት ፈላጊዎች ጋር የተመጣጠነ እንዲሄድ ለማድረግ ምን እየተሰራ ነው? አዲስ አበባ ውጪ ባሉ ሀገሪቱ ከተሞች እየተሰሩ ያሉ የኮሪደር ልማት ስራ ኢኮኖሚያዊ ፋይዳ በህብረተሰቡ ላይ ሊያሳድር የሚችለው ኢኮኖሚያዊ ጫና እንዴት ተገምግሟል? መንግስት የኮሪደር ልማት ስራዎች መሰረት ተደርጎ የሚነሱ የመልካም አስተዳደር ችግሮች፣ ብልሹ አሰራሮች ለመቅረፍና አፋጣኝ እርምጃዎች ለመውሰድ ምን እየሰራ ይገኛል? የኢትዮጵያ ለቀይ ባህር ስትል ኤርትራን መውረር ፍላጎት የላትም። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ለቀይ ባህር ስትል ኤርትራን መውረር ፍላጎት እንደሌላ ጠቅላይ ሚኒስትር አህመድ ተናግረዋል። የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ መቀበል መርህ፣ ህዝቦችን የሚጠቀሙበት መርህ እንወያይ የሚል ነው ብለዋል። የኤርትራ ህዝብ የሚያስፈልገው ልማት ነው፣ ተባብረን መልማት መስራት እንጂ አንዱ መውጋት የኛ እቅድ አይደለም ነው ያሉት። የኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ብለዋል። በቂ ዝግጅት ስላለን ማንንም አያስቆመንም። ዝግጅታችን የምናደርገው ጦርነት ለማስቆም ነው ሲሉ አክለዋል። የባህር በር ጥያቄ ማንሳት
ነውርነቱን አቁሟል ያሉት ጠቅላይ ሚኒስትሩ አብይ ለዓለም አቀፍ ማህበረሰብ አቋም በዓለም ላይ ትልልቅ ሀገራት ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል መሆኑን ገልጸዋል። የኢትዮጵያ የባህር በር ጥያቄ አጀንዳ ለመስጠት የመጣው ሳይሆን ባለፉት ዓመታት ትኩረት የተሰጠና በመደመር መጽሐፍት ላይ የተካተተም ነው ብለዋል። ሰብስክራይብ፣ ሼር፣ ኮመንት፣ ላይክ በማድረግ ትብብራችሁ አይለየን እንላለን። እናመሰግናለን።